ምስጋና ትላንትናቸውን የማይረሱ ሰዎች ህይወት ነው። ምስጋና አንገት ያላቸው ሰዎች ህይወት ነው። አንገት ለመዋጥ ብቻ ሳይሆን የሚያገለግለው ዞሮ ለማየት ያገለግላል። ትላንትና የዛሬ 10 እና 15 ዓመት ለጓደኝነት ማንፈልግ እዚህ ግቡ ማንባል፣ ዛሬ ግን ከታላላቆች ተርታ ከሕያዋን መካከል እግዚአብሔር እንድንገኝ ሲያደርገን፣ ተረጂ የነበርን ሰዎችን ረጂ ሲያደርገን፣ የትም አይደርሱም የተባሉን ሰዎችን እግዚአብሔር ታሪካችንን ቀይሮ ባለ ክብር ባለ ማዕረግ ሲያደርገን እንዴት እንረሳለን? የተደረገልን ከቶ ልንረሳ አንችልም። ስለዚህ የማይቋረጥ ምስጋና ለአምላካችን ለእግዚአብሔር አለን። እንደምን ዋላችሁ? በጣም ደስ ብሎኛል። ድሉን እግዚአብሔር ስለሰጠኝ ጌታን አመሰግናለሁ። እንደዚሁም ደግሞ ፓስተር ሄኒን አብሮት የሚያገለግሉ አገልጋዮችንም አመሰግናለሁ። የዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ እናወጣና ቁጥር 38 ዛሬ ማታ የምንካፈልበት ቃል ሐሳብ እንግዲህ በልቤ በጣም ሞደው ባረክበትን ሐሳብ ነው ማካፍላችሁ። የምስጋና በረከቶች የዮሴፍ በረከቶች ላይ ናቸው ያላችሁት። ስለዚህ የምስጋና በረከቶች በሚል ሐሳብ የምንካፈል ይሆናል። በዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 38 የጌታን ቃል እንደዚህ ያነባሉ። ኢየሱስም ልቡ ዳግመኛ በሐዘን ተነክቶ ወደ መቃብር መጣ። መቃብሩም በድንጋይ የተገጠመ ዋሻ ነበር። እርሱም ድንጋዩን አንሱት አለ። የሟቹ እህት ማርታ ጌታ ሆይ አሁንም 4 ቀን ስለቆየ ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ ብዬ አልነገርኩሽም አላት። ስለዚህ ድንጋዩን አነሱ። ኢየሱስም ወደ ላይ ተመልክቶ እንዲህ አለ፣ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንደምትሰማኝ አውቃለሁ። ይህን መናገሬ ግን በዚህ የቆሙ ሰዎች አንተ እንደላከኝ ያምኑ ዘንድ ነው። የተወደዳችሁ በዚህ ማታ የእግዚአብሔርን ቃል ከኔ ጋር የምትካፈሉ ቅዱሳን፣ የመግቢያ ላይ እንደነገርኳችሁ የምንካፈልበት ሐሳብ የምንማርበት ሐሳብ የምስጋና በረከቶች የሚል ነው። በዚህ ጉዳይ በተለያየ መልኩ ከዚህ በፊት የእግዚአብሔርን ቃል እንደተካፈላችሁ እንዳጠናችሁ እንደዚሁም ደግሞ እንደተማራችሁ ተስፋ አድርጋለሁ። ነገር ግን ደግሞ ዛሬ መንፈስ ቅዱስ በሌላ አቅጣጫና መልኩ በእያንዳንዳችን ህይወት ላይ አንድ ነገር እንደሚጨምርልን አምናለሁ። አሁን ያነበብኩት የጌታ ቃል ወይም የዮሐንስን ወንጌል በአጠቃላይ በወንጌላት ውስጥ ስትመለከቱት አጠቃላይ ዋናው የዮሐንስ ወንጌል አልቲሜት ዓላማው ኢየሱስ እሱ እግዚአብሔር እንደሆነ መናገር ነው። ማቴዎስ ኢየሱስ ሊነግስ የሚገባው የአይሁድ ንጉስ እንደሆነ መናገር ነው። ማርቆስ ታማኝ አገልጋይ እንደሆነ ኢየሱስን መናገር ነው። ሉቃስ ድሃን የሚወድ ሩሩ በሽተኛን የሚፈውስ እንደሆነ መናገር ነው። በእያንዳንዱ የዮሐንስ ወንጌል መልእክት ውስጥ የምትመለከቱት ሐሳብ ኢየሱስ ክርስቶስ እሱ እግዚአብሔር እንደሆነ ነው እያንዳንዱ ምዕራፍ የሚያወራው። ነገር ግን ከዚህ ክፍል ውስጥ ዲቮሽናል የሆነ ሐሳብ ለኔና ለናንተ የሚጠቅመንን ነገር እንወስዳለን። ወዳጆቼ ምስጋና ስለሚባለው ጉዳይ በተለይ እንደ ክርስቲያን መሰረታዊ የሆኑ ነገሮችን እንድትረዱ፣ እንድትገነዘቡ፣ እንድትጨብጡ አስባለሁ። በመጀመሪያ ደረጃ ምስጋና ምንድነው የሚለውን ነገር መናገር እፈልጋለሁ። ከዛ የምስጋና በረከቶችን ደግሞ እናያለን። ነገር ግን ምስጋና ምንድነው የሚለውን ከማየታችን በፊት ምስጋና ምን አይደለም የሚለውን ነገር መነጋገር ተገቢ ነው ብዬ አስባለሁ። ምስጋና የመጀመሪያው ደረጃ የፕሮግራም ማድመቂያ አይደለም፣ ወይም ደግሞ ከቃል በፊት ያለ የሆነ ጊዜ ማያያዣ ጉዳይ አይደለም። በጣም ቤዚክ ጉዳይ ነው። እሱ ብቻ ሳይሆን ምስጋና ስራ መፍታት አይደለም፣ ወይም ዝም ብሎ ከሆነ ሰዓት ጀምሮ የሆነ ሰዓት የሚያበቃ መርሃ ግብር የቅደም ተከተል የአክቲቪቲዎች ቅደም ተከተል አይደለም ምስጋና። እና በዚህ ቦታ የምትመለከቱት ጌታ ኢየሱስ ክርስቶስ ወደነ ማርታ ወደነ ማርያም ቤት እንደመጣ የዮሐንስ ወንጌል ይነግራቸዋል። ኢየሱስ ማዝኖ ነበር ይላል። ከዛ መቃብሩ ጋር ይዘውት እንዲሄዱ ጠየቃቸው። ይዘውት ሄዱ። መቃብሩ ጋር ቆሞ አልዓዛር ገና ከሞት አልተነሳም፣ መግነዙ አልተፈታም። እና ጌታ ኢየሱስ ክርስቶስ አይኖቹን ቀና አድርጎ ስለሰማኸኝ አመሰግንሃለሁ ሲለው ትመለከታላችሁ። እንዲህ ብሎ ሲጸልይ እንደምትሰማኝም አውቃለሁ ብሎ ሲጸልይ ትመለከታላችሁና የክርስትናችን ትክክለኛውና የፍጹሙ ኤግዛምፕል ያው ጌታ ነው። ፈለጉን ትቶልን የሄደው የሱን ፉት ፕሪንት እንድንከተል መጽሐፍም የሚነግረን የጌታን ነው። እና ጌታ ኢየሱስ ክርስቶስ በዚህ ቦታ
አልዓዛር ገና ከመቃብር ሳይወጣ ከሞት ሳይነሳ መግነዙ ሳይፈታ መቃብሩ ጋር እንደቆመ አይኖቹን ቀና አድርጎ ስለሰማኸኝ አመሰግንሃለሁ ብሎ ሲል በጣም የምገረምበት የምደነቅበት ነው። ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር የሰራባቸው ታላላቅ የእግዚአብሔር ሰዎች በህይወታቸው በጥልቀት ነገሮችን ለመመርመር ለመፈተሽ ሲሞክር ነጥሮ የማገኘው ጥልቅ መንፈሳዊ መረዳት ይሄ ምስጋና የሚባለው ጉዳይ ነው። ወዳጆቼ ምስጋና ማስተር ኪ ነው። የመንፈሳዊ በር መክፈቻ ነው። ከእግዚአብሔር በረከትን የምትቀበሉበት መንገድ ነው። ይሄ ለፕሮፌሲ ያላችሁን ዕውቀት፣ ለባይብል ስተዲ ያላችሁን ዕውቀት at the same time ለፕሬዝ ኤንድ ወርሺፕ በደንብ መያዝ ተገቢ ነው ብዬ አምናለሁ። ምክንያቱም እግዚአብሔር በየሲዝኑ ለእናንተ ኦርደር ያደረገላችሁን በረከት እንድትቀበሉ የመግቢያ በሩ ከእግዚአብሔር በረከት የምትቀበሉበት ማለት ነው። ለምሳሌ አምልኮን በተመለከተ መጽሐፍ ቅዱሳዊ አምልኮ ምን ይመስላል ብላችሁ ብታጠኑ የመጀመሪያው በአራት ልታዩት ትችላላችሁ። እስከ ሙሴ ድረስ ራሱን የቻለ አንድ አምልኮ አለ። ከሙሴ በኋላ እስከ ባቢሎን ምርኮ ራሱን የቻለ አንድ ሌላ አምልኮ አለ፣ መጽሐፍ ቅዱሳዊ አምልኮ። ከባቢሎን ምርኮ እስከ ክርስቶስ መምጣት እስከ ቤተ ክርስቲያን ራሱን የቻለ አምልኮ አለ። ከዛ ከቤተ ክርስቲያን በኋላ ደግሞ ያለ አምልኮ አለ። መጽሐፍ ቅዱሳዊ አምልኮ በአራት አግባብ መጽሐፍ ቅዱሳችሁ ላይ ስታጠኑ ታገኙታላችሁ። ይሄ ምስጋናን የተረዳችሁበት ጉዳይ ከእግዚአብሔር ጋር ያላችሁን ፐርሰናል ሪሌሽንሺፕ በጣም ኪፕ የሚያደርግ እንደዚሁም ደግሞ መንፈሳዊ በር ከፋች ማስተር ኪ ነው። ትልልቅ ሆቴሎች ከኢትዮጵያም ውጪ ኢትዮጵያም ውስጥ በተለይ ከኢትዮጵያም ውጪ በሄድኩባቸው ጊዜያቶች አንዳንድ ጊዜ ቁልፌ አልሰራ ሲለኝ እዛ ሆቴል ላይ የሚሰሩ ሰዎች ማስተር ኪ ነው ይዘው የሚዞሩት። ስለዚህ አንተንም ይከፍታሉ፣ የሌላውንም ሰው ይከፍታሉ፣ የትኛውንም ሰው ይከፍታሉ። እና ምስጋና የሚባለው ጉዳይ የትኛውንም ማስተር ኪ ነው። የትኛውንም መንፈሳዊ ደጅ የሚከፍትላችሁ ጉዳይ ነው። እና እዛ ጉዳይ ላይ በፍጹም ሲሪየስ ነው መሆን ያለባችሁ፣ ደግሞ ኮንሽስ ነው ንቅ ነው መሆን ያለባችሁ ብዬ አምናለሁ። ምስጋና ላይ ልክ እንደ 100 ሜትር ሯጭ በደንብ ፎከስ ማድረግ የነጥብ ልዩነት፣ የደቂቃ ልዩነት፣ የውጤትና የሽልማት ልዩነት ሁሉ ያመጣል። አንድ ክርስቲያን ምስጋና የሚባለው ነገር ላይ በጣም በደንብ ዝግጁ መሆን አለበት። ሰይጣን የሚቀማችሁ ብራችሁን አይደለም። ሰይጣን የሚቀማችሁ መኪናችሁን አይደለም። ሰይጣን የሚወስድባችሁ የሆነ እቃችሁን አይደለም። ሰይጣን የሚወስድባችሁ ለእግዚአብሔር ያላችሁን ምስጋና፣ አምልኮ፣ ወርሺፕ ነው የሚወስደው። በእርግጠኝነትም ደግሞ እሱ እንድታውቁ ፈልጋለሁ። ታውቃላችሁ ሰይጣን ክብር የሚገባው አይደለም፣ ክብር የሚፈልግ ነው። እግዚአብሔር ግን ክብር የሚገባው ነው። በሁለቱ መካከል ያለው ልዩነት እሱ ነው። እግዚአብሔር ክብር የሚገባው እንጂ ክብር የሚፈልግ አይደለም። ኢየሱስ ጌታ ነው። እና ሰይጣን ግን ክብር የሚፈልግ ነው። እና ምስጋናም በጣም መሰረታዊ የሚያደርገው ጉዳይ እሱ ነው። ስለዚህ የምስጋናን በረከቶች ቶሎ ብዬ ከመናገሬ በፊት ራሱ ምስጋና ምንድን ነው የሚለውን ነገር በትምህርት መንፈስ እንደው የተወሰነ ነገር ብሰሙኝ ደስ ይለኛል። እና እንደዛ እንቀጥላለን። የመጀመሪያው ምስጋና የምትጽፉ ሰዎች ምስጋና ምንድን ነው ብላችሁ ስትሉ ምስጋና የማመናችሁ ማሳያ ወይም የእርግጠኝነታችሁ ማሳያ ነው። አሁን በዚህ ቦታ ጌታ ኢየሱስ ክርስቶስ መቃብሩ በር ላይ ቆሞ ገና መቃብሩ እንደውም አልተከፈተም፣ አልዓዛር ከሞት አልተነሳም፣ መግነዙ አልተፈታም አይደለ? ሁሉም አፍንጫቸውን ይዘዋል፣ ይሸታል ብለዋል። እና በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ አይኖቹን ቀና አድርጎ ያለው ጉዳይ አንድ ነገር ነው። ድረስልኝ፣ ፍረድልኝ ምናምን አይደለም ያለው። ስለሰማኝ አመሰግንሃለሁ ነው። ምስጋና የእርግጠኝነታችሁና የማመናችሁ ማሳያ ነው። እግዚአብሔር ላይ ያላችሁን ኮንፊደንስ፣ እግዚአብሔር ላይ ያላችሁን እምነት፣ እግዚአብሔር ላይ ያላችሁን ያንን ቁርጠኝነት የሚያሳይ ጉዳይ ነው። ገና ሳይነሳ፣ ገና ሳይፈታ፣ ገና በጉዳዩ ላይ ነፃ መውጣት የሚባል ነገር ሳይመጣ በዚህ ቦታ በጣም የምገረምበትን ሐሳብ ነው ከጌታ ከኢየሱስ ክርስቶስ የተመለከትኩት። ታመሰግናላችሁ ማለት በአጭር አማርኛ በአካውንታችሁ ብዙ ብር አለ ማለት አይደለም። የምታልፉበት ሁኔታ ቆንጆ ነው ማለት አይደለም። ታመሰግናላችሁ ማለት ፊት ለፊታችሁ የሚፈትናችሁ ነገር የለም ማለት አይደለም። ታመሰግናላችሁ ማለት ከሁኔታችሁ በላይ እግዚአብሔርን ታምኑታላችሁ። ከሁኔታችሁ በላይ እግዚአብሔርን ታውቁታላችሁ። አሁን እግዚአብሔር እንደሚሰማኝና እንደማይሰማኝ ማረጋገጫው የሞተው መነሳቱ አይደለም፣ የተዘጋው መከፈቱ አይደለም፣ የጎደለው መሙላቱ አይደለም። የተዘጋው ቢከፈትም ባይከፈትም፣ የሞተው ቢነሳም ባይነሳም፣ የጎደለው ቢሞላም ባይሞላም እኔ እግዚአብሔር ላይ ያለኝ እርግጠኝነት እሱ አምላክ ከመሆኑ ጋር የተገናኘ ነው እንጂ ከኔ ጥያቄዎች ጋር የተገናኘ ጉዳይ አይደለም። ሄሎ ይሰማል ማወራው?
ስለሰማኝ አመሰግናለሁ ሊል የሚችለው የሞተበት የተነሳለት የጠፋበትን ያገኘ የተዘጋበት የተከፈተለት ሰው ነው እንጂ እንደተዘጋበት አንድ ሰው ስለሰማኝ አመሰግናለሁ ካለ እንደሞተበት ስለሰማኝ አመሰግናለሁ ካለ ወዳጆቼ ምስጋና የእርግጠኝነታችሁ ማሳይ። በጣም ብዙ ሰዎች ከእግዚአብሔር በላይ በችግራቸው ላይ እርግጠኛ ናቸው። ከእግዚአብሔር በላይ እርሱ ወዳጆቼ እርሱ ከሞት በላይ እንደሆነ እርግጠኛ የመሆናችሁ ማሳያ ነው። እሱ ከጥያቄያችሁ በላይ፣ እሱ ከመከራችሁ በላይ፣ እሱ ከችግራችሁ በላይ ታላቅ እንደሆነ በላይ እንደሆነ የእርግጠኝነታችሁ ማሳያ ምስጋናችሁ። አታመሰግኑም ማለት በእግዚአብሔር ላይ እርግጠኛ አይደላችሁ ማለት ነው። አታመሰግኑም ማለት እግዚአብሔር ወይ ሊረዳችሁ ወይ ላይረዳችሁ እንደሚችል ትጠራጠራላችሁ ማለት ነው። ታመሰግናላችሁ ማለት ግን 100% እንደውም ከመቶ 200% እግዚአብሔር ላይ እናንተ እርግጠኛ ናችሁ ማለት ነው። አሁን በዚህ ዘመን ብዙ ሰዎች የሚያመሰግኑ አይደሉም። ማመስገን ወዳጆቼ ለእግዚአብሔር በር መክፈት ነው። ማጉረምረም ግን ለሰይጣን በር መክፈት ነው። ስታመሰግኑ ለእግዚአብሔር ነው በር የምትከፍቱት። ልክ እንደዚሁ ስታጉረመርሙ ደግሞ ለሰይጣን ነው በር የምትከፍቱት። እና በጣም እንድትረዱ እንድትገነዘቡ የሚገባው ጉዳይ እሱ ነው። እና በአባትነቱ ላይ ያላችሁን ማመን ያሳያል ምስጋናችሁ። ወዳጆቼ በ75 ዓመቱ ልጅ እሰጣለሁ ብሎት በ100 ዓመቱ ሲሰጠው እግዚአብሔር ለእናንተ ልጅ ለመስጠት ከእድሜያችሁ ጋር አይሯሯጥም። እግዚአብሔር ለእናንተ እንጀራ ለመስጠት ከትምህርታችሁ ጋር አይታገልም። እንደ ድንጋይ የሆነ ነገር ዘይት ያፈስላችኋል። እግዚአብሔር ቃል ብቻ ይናገር። አምላካችሁ እሱ አምላክ ነው። ውሃ አውት ኦፍ ናቹራል ሎ ከቁልቁለት ወደ ዳገት እንደ ጎርፍ ይመጣል። በኤዶሚያስ ምድረ በዳ የሆነው ነገር እንደዚህ ነው። ከኤዶሚያስ ምድረ በዳ የምትረዱት ነገር ምንድን ነው? ነብዩ የነበረበት ቦታ እኮ ሃይላንድ ነው። ውሃ የመጣው ከሎላንድ ነው። በታሪክ ውሃ ከሃይላንድ ወደ ሎላንድ እንጂ ከሎላንድ ወደ ሃይላንድ አይመጣም። ነገር ግን አውት ኦፍ ናቹራል ሎ መስራት የሚችል አምላክ አለ። የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ይላል መጽሐፍ አይደለ? ወዳጆቼ በሚቀጥለው ዘመን መብዛትና መግዛታችሁን የሚወስነው ዛሬ እግዚአብሔር ላይ ያላችሁ እርግጠኝነት ነው። ዛሬ እግዚአብሔር ላይ ያላችሁ ኮንፊደንስ ነው። ወዳጆቼ በደንብ አድርጋችሁ እንድሰሙ ይፈልጋለሁ። በፈለከው መመዘኛ በዚህ ዘመን ባለ ሰው ላይ እርግጠኛ መሆን አትችልም። የዚህ ዘመን ሰው ላይ እምነትህን፣ ህይወትህን፣ ቢዝነስህን፣ ሐሳብህን፣ ትዳርህን መጣል አትችልም። እርግጠኛ ልትሆን የምትችለው በእግዚአብሔር ላይ ብቻ ነው። ሰው ሐሳቡ ሊቀይር ይችላል። ሰው ብዙ ነገሩ ሊቀይር ይችላል። በተለይ የዚህ ዘመን ሰው መቼ ሐሳቡን እንደቀየረ እርግጠኛ አይደላችሁም። መንገዱ እስኪታጠፍ አይጠብቅም። ሲታጠፍ ጠዋት ወርቅ ያላችሁ ከሰዓት ጨርቅ ይላችኋል። ጠዋት አንበሳ ያላችሁ ከሰዓት ሬሳ ይላችኋል። ጠዋት አለው ያላችሁ ከሰዓት በኋላ የለም። በእርግጠኝነት የሚታመን እንጂ የማይጠረጠር እግዚአብሔር ብቻ ነው። የሚታመን እንጂ የማይጠረጠር፣ ሌላው በጠቅላላ የሚጠረጠር ነው። እግዚአብሔር ግን የሚጠረጠር ሳይሆን የሚታመን ነው። ለዚህ ነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም እርግጠኛ በሆነበት ወዳጆቼ ሳራ እንኳን እድሜዋ ባለፈ ጊዜ ለመውለድ በእምነት ኃይልን አገኘች ነው የሚለው። ችሎታችሁን፣ ገንዘባችሁን፣ ዘራችሁን፣ ዕውቀታችሁን ሳይሆን እግዚአብሔር ላይ ያላችሁን እርግጠኝነት ማሳያ ነው። ምስጋናችሁ እሱ ነው የሚያወራው። ምስጋናችሁ መንገዳችሁ ሃይላንድ መሆኑን ወይም ደግሞ ይሄ ሃይዌይ መሆኑን አይደለም የሚያወራው። ነገር እንደቀለላችሁ በምቾት ውስጥ እንዳላችሁ አይደለም የሚያወራው። ምስጋናችሁ ምድርን ከሰማይ ያነካካል፣ እግዚአብሔርን ከዙፋኑ ያነቃንቀዋል። እውነቴን ነው የምነግራችሁ። በዚህ ረገድ እግዚአብሔር ላይ ያላችሁ እርግጠኝነት እንደሰማኝ እርግጠኛ ነኝ። እንደሰማኝ እንዳየኝ እርግጠኛ ነኝ። ደግሞ ወዳጆቼ እንኳን አይደለም መዝሙሬ ዝምታዬ እንኳን ለሱ ቋንቋ ነው። እንኳን አይደለም ችላችሁ አንደበታችሁን ከፍታችሁ አይደለም በዝምታ ውስጥ እንኳን እንደዛ አይነት ጥሞና ውስጥ እንኳን ስትሆኑ በደንብ አድርጎ የሚሰማችሁ ልጄ ከማደጉ በፊት ስጋ ለማለት ጉዙ ነው የሚለው። እኔ አባቱ ይገባኛል። ጉዙ ሲል ስጋ ለማለት ፈልጎ እንደሆነ አስተካክዬ ሰማዋለሁ። እኔ ሰው ሆኜ ሳለ አስተካክዬ ከሰማሁት አምላካችሁ እግዚአብሔር ምንም ብትሉት አስተካክሎ ይሰማቸዋል።
ቤቲም ታይምታ አቤት መግቢያ ይኑረው ሀተታ መደምደሚያ ይኑረው ምንም ላይኖረው ይችላል። የምትናገሩት ነገር ምንም ላይኖረው ይችላል። ሰው ላይ ሰማችሁ ይችላል። እውነቴን ነው። አስተካክሎ ግራመሩን ቮካብለሪውን አስተካክሎ የሚሰማችሁ እግዚአብሔር ላይ ያላችሁ እርግጠኝነት እና በደንብ ዛሬ በምስጋና እንደገና ያ የምስጋና ድንኳናችሁ የዳዊትን ድንኳን እንደገና ሰራታለሁ እንዳለ መጽሐፍ ያቺ ድንኳን የምስጋና ድንኳን ነች። በጌታ በኢየሱስ ክርስቶስም ለዚህ ዓመትና ለሚቀጥለው ዘመናችሁ በድል የሚያራምዳችሁ የምስጋና መንፈስ በላያችሁ ላይ ይሆናል። ኢየሱስ ጌታ ነው። አሜን አሜን ነው። እሺ እንቀጥል። እና ምስጋና የማመናችሁ ማሳያ ልጄ ሌዊ ብቻ ሳትሆን ሜላላ በእኔ ላይ በአባቷ ላይ ያላት እርግጠኝነት በጣም የሚገርም ነው። እና አንድ ጊዜ አስታውሳለሁ ከሌዊ ጋር በመኪና ይዤ የሄድኩኝ ሐዋሳ ወደ ቤተ ክርስቲያን ስወስደው ገብርኤል አደባባይ ላይ ያለውን ሱሙዳ የሚባለውን ታውቁታላችሁ። አየና እንደዚህ ያለ ግዛልኛል። በእርግጠኛ ነው እኔ አባቱ ምንም ላደርግለት እንደምችል አይጠራጠርም። ይገርማል። ምስጋናችሁ የሚናገረው አካውንታችሁን አይደለም፣ አባታችሁ ላይ ያላችሁን ኮንፊደንስ ነው። ኢየሱስ ጌታ። ሁለተኛ ምስጋና በራሱ it's a kind of prayer። ምስጋና የጸሎት አይነት ነው። ምስጋና ምንድን ነው? የምስጋና በረከቶች ነው ማወራላችሁ መጨረሻ ላይ። ግን ምስጋና it's a kind of prayer። በመጽሐፍ ቅዱሳችን ውስጥ ብዙ አይነት የጸሎት አይነቶች አሉ። ብዙ የጸሎት አይነቶች አሉ። ለምሳሌ የልመና ጸሎት አለ። ከዛም ሲቀጥል ደግሞ ለምሳሌ ፕሮፌቲካል ጸሎት አለ፣ ትንቢታዊ ጸሎት አለ። በእግዚአብሔር መንፈስ በእግዚአብሔር ቃል ላይ መሰረት አድርጋችሁ የምትጸልዩት ትንቢታዊ ጸሎት አለ። እሱ ብቻ ሳይሆን ይሄ ሲቹዌሽንን የማባረር ጸሎት አለ። ይሄን ተራራ ተነቅለ ወደ ባህር ግባ ብላችሁ ብትሉት የሚለው ጸሎት ማለት ነው። እሱ ብቻ አይደለም፣ ብዙ ጸሎት አለ። ለምሳሌ የተቃውሞ ጸሎት አለ። እኛ ኢትዮጵያኖች በጣም የምንችለው ጸሎት ልቀቅ ካልን እማንለቀው ራሱ የልቀቅ የሚለውን የተቃውሞ ጸሎት ራሱ በጸሎት ነው አንዳንድ ሰዎች የሚያስቆሙን። በቃ 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 ኢዝ በቃ ተው በቃ። ወዳጆቼ በጣም ተቃውሞ ላይ ትበረታለህ ማለት ለመሰለ ሰይጣን ኮንሺየስ ክርስትና ስለሆነ ነው። ምስጋና እግዚአብሔር ኮንሺየስ ክርስትና ነው። እግዚአብሔር የገባው እግዚአብሔር ላይ ኮንሺየስ የሆነ ክርስትና ማይንድ ያለው ሰው በጣም የሚያበዛው ፕሬዝ ነው። በጣም የሚያበዛው ምስጋና ነው፣ አምልኮ ነው፣ ውዳሴ ነው። ነገር ግን ሰይጣን ኮንሺየስ ስትሆን በሰማይ ተምዘግዝገ በምድር ተወንጭፈ ከቅርብና ከሩቅ ከባህር ወጥተ ደንና ዱር አራዊት የማያውቀውን የዘንዶ አይነት ሁሉ የምትጠራው። ነገር ግን ይገርማቸዋል ምስጋና በራሱ አንዳንድ ሰዎች ሲያመሰግኑ እየጸለዩ አይመስላቸው። ነገር ግን ምስጋና በራሱ ጸሎት ነው። እንዴት ነው ምስጋና በራሱ ጸሎት ነው ብዬ ስላችሁ እንደውም ልንገራችሁ አይደል? ይሄ እንደውም ምን ይባላል መሰላችሁ? the higher form of prayer is praise prayer። እውነቴን ነው የምነግራችሁ። በጣም የሚሰማ ጸሎት እያልክ የምትጸልየው ጸሎት አይደለም፣ እያመሰገንክ የምትጸልየው ጸሎት፣ እየነፈረክ የምትጸልየው ጸሎት አይደለም። ገብቶሃል? ኢየሱስ ጌታ። በጣም የሚሰማ ጸሎት እያመሰገንክ የምትጸልየው ጸሎት። ፋዘር አይ ታንክ ዩ አመሰግናል የኔ አባት እንደምትሰማኝ አውቃለሁ። ስለሰማኝ አመሰግናል። ገና እኮ አልተከፈተም፣ ገና እኮ ነገሩ አልመጣም። ይሄ አዳራሽ ስለተሰራ እናመሰግናል፣ ስላለቀ እናመሰግናል፣ በልዩ ሁኔታ ስላማረ እናመሰግናል፣ ከባዱ ቀላል ስለሆነ እናመሰግናል፣ የማይቻለው ስለተቻለ እናመሰግናል። ኢየሱስ ጌታ እና ክርስቲያን ከምስጋና ነው ህይወቱ፣ ለምስጋና አይደለም። ኢየሱስ ጌታ። ዩኒቨርሲቲ ተማሪ ፍሬሽማን ተማሪ ሆኜ ወደ ዩኒቨርሲቲ ስገባ በሩ ላይ ሻንጣዬን አቆምኩና መግቢያው ላይ ተመርቄያለሁ ብዬ ገባሁ። ኢየሱስ ጌታ። ከዛ በኋላ ሃንዳውቴንና መጽሐፍ ቅዱሴን እያያዝኩ ላይብረሪ ምገባው። የትኛውም አስተማሪ ሃንዳውትም ሆነ ግሬድ የኔን የህይወት ዴስቲኒ እንደማይወስነው በሩን ተሻግሬ ስገባ ነግሬዋለሁ። ከምስጋና ነው የገባው። ተመርቄያለሁ ብዬ ነው የገባሁት። አሁን አንተ እንደዚህ ነው ሲከፈት ቤት ሰርተህ ሲጨርስ አይደለም የምታመሰግነው፣ ስትጀምር ታመሰግናል። እና የሚያመሰግኑ ሰዎች እግዚአብሔር ኮንሺየስ ናቸው።
የምስጋና ጸሎት ደግሞ ዋናው ጸሎት ነው። እሺ ሌላው ሶስተኛ ምስጋና በራሱ ምንድነው ስንል ምስጋና መዋጋት ነው። መዋጋት ነው። የሚያመሰግኑ ሰዎች ዋንስ ኢን ኤ ታይም አንድ ጊዜ ለእግዚአብሔር ክብር እየሰጡ ሌላ ጊዜ ጠላታቸው ላይ ደግሞ ጦርነት ይከፍታሉ። ታስታውሳላችሁ በሁለተኛ ዜና መጽሐፍ ምዕራፍ 20 ቁጥር 21 ላይ ሲናገር መዘምራኖቹ መዘመር በጀመሩ ጊዜ እግዚአብሔር ድብቅ ጦር አስነሳ ይላል። ኢሳይያስ 30 ቁጥር 32 ላይ ደግሞ ሲናገር እንደዚህ ይላል በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በለቅሶ ነው አይልም። ይሄም ድብደባ በከበሮና በመስንቆ ነው ይላል። በጠላታችሁ ላይ ድብደባ ታዟል ነው የሚለው። መጽሐፉን ሂዱና አንብቡት። በጠላታችሁ ላይ ድብደባ ታዟል። ሐኪም ለበሽተኛ ከቁርስ በፊት ከምሳ በፊት ከራብ በፊት መድኃኒት እንደሚያዝ እግዚአብሔር ከሰኞ እስከ ሰኞ በጠላታችሁ ላይ ድብደባ አዟል። የዚህ ድብደባ አፈጻጸም ደግሞ እናንተ ጠዋት ተነስታችሁ መዘመር ነው፣ ማታ መዘመር ነው፣ ምሳ ላይ መዘመር ነው። አንድ ጊዜ ስታመሰግኑ ጠላታችሁ አንድ ጊዜ ይመታል። ስለዚህ እንዴት ነው የሚሆነው? እንደዚህ ማለት ተመልከቱ። ልክ መረብ ኳስ እንደዚህ ከፍ ሲደረግ ድብን አድርጎ እንደሚመታው ልክ እናንተ ስታመሰግኑ እግዚአብሔር መስቀል አደባባይ ላይ ጠላታችሁን ይመታዋል። በጠላታችሁ ላይ አለ ድብደባ ታዟል፣ ታዞለታል። ይህም ድብደባ በከበሮና በመስንቆ ነው። ስለዚህ እንደዚህ ነው የምታደርገው። ከቁርስ በፊት ታመሰግናለህ፣ ታስመታዋል። ምሳ ላይ ታመሰግናለህ፣ ታስመታዋል። እራት ላይ ታመሰግናለህ፣ ታስመታዋል። የተረፈውን ጠዋት ስትነሳ ታስመታዋል። ተመስገን ስትለው ይመታል። ዝም ብለህ በጠላታችሁ ላይ ሰይጣንን ልታስመታው ስትፈልግ ማድረግ ያለብህ ማመስገን መጀመር ብቻ። እኔ አሁን አመሰግነዋል፣ እግዚአብሔርን አመሰግነዋል፣ የረዳኝ ያገዘኝ። በነገራችን ላይ ለማመስገን እበሉ እንጂ ምንም አያስፈልጋችሁ። ማሰብ መጀመር በቂ ነው። ከተኛችሁበት ስትነሱ እግራችሁ ይሰራል፣ እጃችሁ ይሰራል። እናንተ ወጣችሁ በገባችሁበት አስፋልት ሌሎቹ ሳይመለሱ ቀርተዋል። በሰላም የኖራችሁት ጎበዝ ስለሆናችሁ አይደለም፣ ስለጠበቃችሁ ነው። የተቆፈረ ነገር ነበር፣ አልገባችሁም። የተወረወረ ነገር ነበር፣ አልመታችሁም። ማሰብ ስትጀምሩ ማመስገን ትጀምራላችሁ። ወዳጆቼ የምትኖሩበት ከተማ አዲስ አበባ ይባላል። ካላስታወሳችሁ ከረሳችሁት ላስታውሳችሁ። አፍሪካ ላይ ካሉ ውድ ከተሞች መካከል አንዱ ነው። የትኛውንም ኑሮ ኑሩት፣ ግን ኤክስፔንሲቭ ህይወት እየኖራችሁ እንደሆነ ወቁ። አፍሪካ ውስጥ ያለ ውድ ኑሮ ነው እየኖራችሁ ያላችሁት። እና በቃ ዝም ብለህ ጂፓሱ መክፈት ነው ያለብህ። የመኪና መስታወትን እስከ ላይ ትዘጋለህ። ስላልሰማህ ትዘጋውና መዝሙሩን ትከፍተዋለህ። ያቺ ሴት እንደተናገረ ብዙ ጥያቄና እንቆቅልሽ ውስጥ የነበረች አንድ ሴት ነበረች። ብዙ ጊዜ እናገራሉ። አንድ ጎረቤት ተከራይቶ የሚኖር ወንጌላዊ ነበር። ከአገልግሎት ሲመለስ ጂፓሷን እስከ ላይ ከፍታ እሷ ትዘምራለች፣ ቤቱን ትጠርጋለች። እና ገብቶ ቁጭ አለ። አላየችውም። ዞር ስትል ከስንት ደቂቃ በኋላ አገኘችው። ጌታ ይመስገን የሆነልሽን መስክሪልኝ አላት። ምንም አልሆነልኝም አለችው። ታዲያ የሁሉ መዝሙር ምንድን ነው አለ። ሰይጣንን ኮንፊውዝድ ላድርገው ብዬ ነው። ሰይጣን ግራ ነው ሊገባው የሚገባው። በጠላታችሁ ላይ ድብደባ ታዟል። ይሄም ድብደባ በከበሮና በመስንቆ ነው። ለዚህ ነው መዘምራን መዘመር በጀመሩ ጊዜ እግዚአብሔር ድብቅ ጦር አስነሳ ይላል። እንዲህ ነው የሚለው እግዚአብሔር። እንዲህ ነው የሚለው። ከየት ነው የሚሰማኝ ነው? አቤት ወዳጆቼ፣ እንኳን እናንተ እንኳን እግዚአብሔር እኔ እንኳን ሰው ሰውን እንኳን እናንተ ሰዎች ሆናችሁ ሳላችሁ እንኳን ይላል እኮ። ልጄ እኮ በጣም ሴት ልጅ ግን ይስጣችሁ እግዚአብሔር። ጨምራችሁ ወለዱ ያሉ ለዳችሁ አላችሁ። ኮንትሮባንድ ብቻ አትውለዱ። አሁን ሜላላ ይገርማል። ሜላላ ከሐዋሳ መጥቼ ከየትም ልምጣ ገና የመኪናዬን ክላክስ ስትሰማ ከውስጥ ሆና አባቴ ወተቴ፣ አባቴ ፍቅሬ፣ አባቴ ማሪ ብላ ትጮኻለች። ከዛስ በረንዳው ላይ በጀርባዋ ትተኛና አባቴ ፌንት ሆንኩልኝ ኤኝ ትለኛለች። እኔ ራሴ ፌንት። ኧረ እባካችሁ ያዙልኝ ይችል ልጅ። እንዲህ አይነት ሰው እንኳን የልጁን ድምፅ። አምስተኛ
ስንተኛ ነው? አራተኛ። እሺ አራተኛ ምስጋና የእግዚአብሔር ሆም አድሬስ ነው። ሆም አድሬሱ ነው የእግዚአብሔር ሆም አድሬስ ነው ምስጋና። ሆም አድሬስ ነው ማለት ምን ማለት ነው? የቤት ቁጥሩ ነው። የቤት ቁጥር አላችሁ ውስጥ ብዙ ሰው በዚህ ዘመን አሁን አዲስ ነው የሚለው፣ ቀበሌ ያቆም አዲስ ነው የሚለው። የቤት ቁጥር ስትባሉ 221 ምናምን አታውቁም? የእግዚአብሔር ሆም አድሬሱ ምስጋና ነው። መጽሐፍ እንደዚህ ይላል፣ እግዚአብሔርም በእስራኤል ምስጋና ውስጥ ያድራል። የእግዚአብሔር አድራሻው፣ የእግዚአብሔር ስልክ ቁጥሩ፣ እግዚአብሔርን አክሰስ ማድረግ ከፈለጋችሁ የእግዚአብሔር ሆም አድሬሱ፣ የእግዚአብሔር ዲቫይን ፕሬዘንስ በህይወታችሁ በኃይል እንዲሞላ ከፈለጋችሁ የእግዚአብሔር ሆም አድሬስ ምስጋና ይባላል። አሁን አንዳንድ ሰው በቃ እንዴት ብዬ ልበላችሁ፣ ወደ ቤተ ክርስቲያን ሲመጣ ለክርክር የሚመጣ ሰው አለ። ወይ ውረድ ወይ ፍረድ፣ ውረድ ፍረድ ምናምን። አንተ ካለህ ቆይተው አንተ ካለህ አንተ አምላክ አንተ እንኳን እሱ አንተም አለ በእውነት አንተ ካለህ ምን ይላል? ጭቅጭቅ ከእግዚአብሔር የያዛችሁ ሰዎች፣ ከእግዚአብሔር ጋር የያዛችሁ ሰው አቁማችሁ ምስጋና የእግዚአብሔር ሆም አድሬስ ነው። ፋዘር አይ ታንክ ዩ ስትሉ ሰማይ ከምድር ጋር ይነካካል። እኔና ዶይ እንደዚህ እንላለን። ብዙ ጊዜም ተደጋጋሚ ይላለሁ። ልክ እጃችሁ አፈር ሲነካ ሰማይ ምድር ይነካል። ምን ማለት ነው? ለመስራት ስትነሱ ጎንበስ ብላችሁ አፈር ስትይዙ ሰማይ መሬት ይነካል። ልክ እንደዚሁ ስታመሰግኑ። አምስተኛው ምስጋና ምን መሰላችሁ? ምስጋና ዕውቀት ነው። ዕውቀት ነው። ሰው እግዚአብሔርን የሚያመሰግነው በተደረገለት ልክ ሳይሆን እግዚአብሔርን በሚያውቀው ልክ ነው። በሚያውቀው ልክ ነው። ትንሽ የሚያውቅ ትንሽ ነው የሚያመሰግነው። መላእክት ሁል ጊዜ እግዚአብሔርን የሚያመሰግኑት ሳያቋርጡ የሚያመሰግኑት በየማይክሮ ሰከንዱ ቅዱስ ቅዱስ የሚሉት ባወቁት ልክ ስለሆነ ሊቋረጥ በማይችል ምስጋና ሰው እግዚአብሔርን ሊያመሰግን። አሁን እግዚአብሔርን ካላወቀው ምስጋና ካልገባ ከጋድ ጋር ስትሮንግ ሪሌሽንሺፕ ከሌለ አምልኮ ራሱ ስቃይ ነው የሚሆንብህ። በዋልዝ ይጀመርላል። ከዛ በኋላ እንደምንም ሬጌ ይመጣላል። ከዛ ችክችካ ይደረግላል። ከዛ ዲስኮ ላይ እንዲህ በቀላሉ ተረካትልም። እንደ ገጠር ወፍጮ ተክ 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 እያልክ ነው በመስንት መከራ። ድሮ ትዝ ይላል ያማሃ ሞተር ረም ይላል ጸጥ፣ ረም ይላል ጸጥ፣ ረም ይላል በስንት መከራ። ስለ እግዚአብሔር የሚገርም ዕውቀት ሲኖር አሁን ብዙ ሰዎች ወደ ቤተ ክርስቲያን መጥተው ስለ እግዚአብሔር ከሚያውቁት በላይ ቤተ ክርስቲያኑ ስላለ ፖለቲካ የሚያውቁት ነው ይበልጥ። ያበደ፣ የተሰነጠቀ፣ የወደቀ፣ የተፋታ፣ የተጋጨ የዛሬ ታጥቦ የተቀሸረ የቡና ዋጋ የቤተ ክርስቲያን ፖለቲካ እዚህ ቁጭ ብሎ የሌላ ቸርች ፖለቲካ ሲፖተልክ እግዚአብሔር ስትለው ይላል። በጣም ጋዘር የሚያደርጉት ስለ እግዚአብሔር አይደለም። አምልኮ እግዚአብሔርን ስለ እግዚአብሔር ያላችሁ ዕውቀት ማሳያ ነው። ሰው እግዚአብሔርን የሚያመልከው እግዚአብሔርን የሚያመሰግነው ባወቀው ልክ ነው። ምስጋና ዕውቀት ነው። እና እንደዚህ ነው የምትሉት በቃ አይ ኖ ዩ ከሁኔታ በላይ እንደሆንክ ማይ ጋድ አይ ኖ ዩ ባህር መንገድ እንደሆነ አይ ኖ ዩ ብትዘገይም ፈጥነ እንደምትደርስ አውቃለሁ ነው የምትለው። ጌታ ሆይ ሁሉን ትገዛለህ። ኢየሱስ ጌታ ነው። እና ሰዎች እግዚአብሔርን የሚያመሰግኑት ባወቁት ልክ ነው። ለምን ነው ሰዎች ወደ ቤተ ክርስቲያን መጥተው እግዚአብሔርን በደንብ የማያመሰግኑት ካላችሁ እንዲህ ይመጡና እንዲህ ይያዛሉ። በተለይ እኔ እንደዚህ ይላሉ ልጆች ከትምህርት ቤት ሲመለሱ ታውቃላችሁ፣ እንዲህ ተያይዘው ድሮ እንደዚህ እያሉ ተያይዘው እንዲህ ወደ ጎን ተያይዘው ሰዎች ቤተ ክርስቲያን ውስጥ መጥተው ወደ ጎን ከተያያዙ ምስጋና ይጠፋባቸዋል፣ ጸሎት ይጠፋባቸዋል። እንዲህ መጣችሁ ወደ ቸርች፣ ወደ ቃል፣ ወደ ጸሎት እንዲህ ከተጠላለፋችሁ ለዘላለም ነው ምስጋና የሚጠፋባችሁ። ወዳጆቼ ጳውሎስና ሲላስ ከችግራቸው በላይ እግዚአብሔርን በደንብ ያውቁታል። በደንብ ለዚህ ነው በሌሊት እግራቸው በእግር ብረት እጃቸው በሰንሰለት ታስሮ
መዘመር ጀመሩ ይላል። ድምጽ ስላለህ መዘመር የገቢ ምንጭ ነው። በመከራ ውስጥ መዘመር ግን ክርስትና ነው። በመከራ ውስጥ መዘመር፣ በቻሌንጅ ውስጥ መዘመር፣ በችግር ውስጥ መዘመር ክርስትና ነው። ኢየሱስ ጌታ ነው። ስድስተኛ ምስጋና የሰማይ ፕሮቶኮል ነው። የሰማይ ፕሮቶኮል ነው። በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ የጌታ ቃል ሲናገር እንደዚህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር አይደል ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች ከምን ጋር ምስጋና። ይሄ ዲቫይን ፕሮቶኮል ነው። ኢየሱስ ጌታ። ደብዳቤ ለመብራት ኃይል፣ ለአዲስ አበባ ከተማ አስተዳደር ጽሕፈት ቤት፣ ለንግድ ባንክ ደብዳቤ ጽፋችሁ የምታውቁ ከሆነ ለመብራት ኃይል የምትጽፉ ከሆነ ጉዳዩ እኔ የዚህ ቀበሌ ገበሬ ማህበር ነዋሪ ቆጣሪ እንዲገባልኝ ስል አስጠነቅቃለሁ ትላል አትል። ራስ ተጠነቅቃል። ደብዳቤ ስትጽፍ ከታች ምን እንደምትለው ከሰላምታ ከምስጋና ፕሮቶኮል ነው። ለአዲስ አበባ ከተማ አስተዳደር ጽሕፈት ቤት የሚለውን ቀይረ ለአዲስ አበባ ከተማ ወረዳ ብትል ሂድና መጀመሪያ ጥያቄ ምኑን ትክክል ቢሆን ፕሮቶኮሉን አበላሽታል አስተካክለና ብለው ይመልሱልህ። ምስጋና ዲቫይን ፕሮቶኮል ነው። ፕሮቶኮል ነው። እኔ እናንተ ጋር ስመጣ ለምንድን ነው ቁምጣ አድርጌ ያልመጣሁት? መልካም ወጣት ሲሄድ እኔ ለምሳሌ ጂንስ አድርጋለሁ ምናምን፣ አንዳንዴም ኳስ መታለሁ ከነሱ ጋር ጫወታለሁ ምናምን፣ ብሮ ምናምን እላለሁ፣ ብራዳ እላለሁ፣ ሲስታ ፋዳ ማዳ እላለሁ። ሰምዌር ስትሄድ ግን ፕሮቶኮልን ትቀይራለህ። ምስጋና ዲቫይን ፕሮቶኮል ነው። መለኮታዊ ፕሮቶኮል ነው። ኢየሱስ ጌታ ነው። እሺ እንቀጥል። ሰባተኛ ምስጋና አንገት ያላቸው ሰዎች ህይወት ነው። በዚህ ዘመን ብዙ ሰዎች ሆድ እንጂ አንገት የላቸውም። አንገት ለመዋጥ ብቻ ሳይሆን የሚያገለግለው ዞሮ ለማየት ያገለግላል። ምስጋና ትላንትናቸውን የማይረሱ ሰዎች ህይወት ነው። ትላንትናቸውን የማይረሱ ወደ ኋላ ሂዱና የዛሬ 18 ዓመት 20 ዓመት የነበራችሁን ፎቶ እዩት። ወንድም ሴትም አትመስሉም ነበር። የፉጨት አስተማሪ ትመስሉ የነበራችሁ። አንገት ያላቸው ሰዎች ህይወት ነው ምስጋና። አሁን ብዙ ሰው ሆድ እንጂ አንገት የለውም። በልቶ ጭጭ ተደርጎለት ዝም አመዳችን ተራግፎ ታሪካችን ተቀይሮ ትላንትና የዛሬ 10 እና 15 ዓመት ለጓደኝነት ማንፈልግ እዚህ ግቡ ማንባል ዛሬ ግን ከታላላቆች ተርታ ከሕያዋን መካከል እግዚአብሔር እንድንገኝ ሲያረገን ተረጂ የነበርን ሰዎችን ረጂ ሲያረገን ተቀባይ የነበርን ሰዎች ሰጪ ሲያረገን እውነቴን ነው የምነግራችሁ። የትም አይደርሱም የተባሉኝ ሰዎችን እግዚአብሔር ታሪካችንን ቀይሮ ባለ ክብር ባለ ማዕረግ ሲያረገን እንዴት እንረሳለን? የተደረገልን ከቶ ልንረሳ አንችልም። ስለዚህ የማይቋረጥ ምስጋና ለአምላካችን ለእግዚአብሔር አለን። ስለዚህ የሚያጨበጭብ እልል የሚል ሰው ካለ ለጌታ ክብር ያጨበጭባል። ኢየሱስ ጌታ ታሪካችንን ለቀየረ ዕዳችንን ለከፈለ እንዴ እኔ እኮ ባለፈው እዚህ ምንድነው አባይ ቴሌቪዥን ላይ ከሚስቴ ጋር ሄጄ ስለ ሰርጌ ሲያስታውሱኝ ነው ትዝ ያለኝ። ቪዲዮን አይታችሁት ከሆነ ደግሞ ከኔም ብሶ ፈረስ ላይ መውጣቴ ንፋስ ራሱ ያልወሰደኝ በእግዚአብሔር ቸርነት ነው። እውነት እኔ ሚስቴ እንደዚህ አይነት አማኝ መሆኗን ያወቅኩት አሁን ነው። ሰው እኔን ባል ሊሆን ይችላል ብሎ ይጠረጥራል እንጂ ያምናል በእንደዚህ አይነት ሁኔታ። እውነት እኔና እሷ ስንገናኝ የቲሸርቴ አንገት እዚህ ጋር ጌታ ሆይ አጠባ ነበር ወይ ነው እዚህ ጋር ይነበር። እና ይገርመኛል። ተረሳላችሁ? ውድድር ውስጥ ገብታችሁ ረሳችኋ?
አንዳንዶቻችሁ አሁን እየኖራችሁ ያላችሁት ኑሮ የብዙ ሰዎችን ህልም እንደሆነ ታውቃላችሁ። ብዙ ሰዎች እንደናንተ ለመኖር አሁን ድሪም እያደረጉ ኢትዮጵያ ውስጥ ጌታ ሆይ ብትወድ ብትፈቅድ ብለው የብዙ ሰዎችን ህልም እየኖራችሁ እንደሆነ ሲገባችሁ እንባችሁ መቆጣጠር ነው የሚያቅታችሁ። አይ ነው ምናልባት አንዳንዴ አይደል የሆነ ሰው ኢንከም ሲጨምር የሆነ ነገር ሲጨምር ይረሳ ይሆናል ትላንቱ። እኔ ግን ከቶ አረሳም የኔ ማር እግዚአብሔር ደግ ያረገልኝን ደግነት እኔና እሷ ወደ ሐዋሳ ስንሄድ የእግዚአብሔር ሰው አይደለም የዛ ሀገር ሰው አንመስልም። በእውነት መጀመሪያ የተከራየንበት ቤት የአከራዮቻችን የፊት ለፊቱን ቤት አከራይተው ትልቁን ቤት እነሱ ሰርቪስ ላይ ነበር የሚኖሩት እና አልተመቸንም። የሶስት ወር የቤት ኪራይ ከፍለን ቀጥሎ ምን ከፍልበት የለንም። ሰው ነው ጠይቀን የከፈልነው። ከዛ ይዛኝ ሄደች ቤት እንከራይ ብለኝ ስንሄድ የሆነ ፎቅ ቤት በጣም የሚያምር ቤት ግሪን ነገር ያለው ከዛ አየሁት። በጣም ቤቱ ያምራል። ስንት ነው ስል 10,000 ብር አሉ። ማን አልኩኝ። የዛን ሰሞን ደግሞ እምነት ነው ማስተምረው ስለ እምነት። አንተ የምታምነው ለህዝቡ ነው እንዴ? ለራስ አታምንም አለች። ለራስ አታምንም ለህዝቡ ታምናለህ። ከእምነት ወደ እምነት ሚል ትምህርት አስተምራለሁ። ወዳጆቼ አንረሳም እግዚአብሔር ያደረገልንን ደግነት፣ እግዚአብሔር ያደረገልንን ቸርነት። ታሪካችንን ቀየረው፣ ጠረናችንን ለወጠው። ዛሬ መኖራችን ራሱ ተአምር ነው። ይሁን እኔን እዚህ ጋር ቢቆም አለብን እንጂ የለበትም። ህይወት እዚህ ጋር ቢያበቃ ባለዳንን እንጂ ያጎደለው ነገር የለም። የተደረገው ይበልጣል፣ የሆነልን ይበልጣል። ካንተ የተነሳ በሆነልኝ ነገር አላለቅስም ብዬ ትቼው ማለት በቃ እኔ ሰው ነክቶኝ አላለቅስም። የእግዚአብሔር ውለታና መንፈስ ቅዱስ ሲነካኝ ብቻ ነው ማለቅሰው። እግዚአብሔር ያደረገልን ይበልጣል። እና አንገት ያላቸው ሰዎች ህይወት ነው ምስጋና። ክብር ለጌታ ይሁን። ስምንተኛው የምስጋና በረከቶች ከመናገሬ በፊት ስምንተኛው ምስጋና ሰማይን በምድር መለማመድ ነው። ሰማይን በምድር መለማመድ ነው። በራእይ መጽሐፍ ላይ ባለፈው ጊዜ በመናጠና ጊዜ በእኛ ቤተክርስቲያን ብንፈልግ በሰማይ ማጉረምረም የለም፣ ለቅሶ የለም፣ ጥርስ ማፏጨት የለም ይላል። ሶ ሄቨን በሰማይ ማጉረምረም የለም፣ በሰማይ ጥርስ ማፏጨት የለም፣ በሰማይ ለቅሶ የለም። በሰማይ ምስጋና ነው ያለው፣ መዝሙር ነው ያለው። ኦኬ አሁን ወደ ሐሳባችን እንመጣለን። ግን እግዚአብሔር አምላክ ስታመሰግን ሄቨን ኦነርስ ነው። እኔ በጣም የምወደው የነ ጆዬ ፕሮግራም አለ ሄቨን ኦነርስ የሚሉት አይ ላቭ ኢት በጣም ነው የምወደው። እና ሰማይን መለማመድ ነው ማመስገን። ኢየሱስ ጌታ ነው። እቺን ልንገራችሁ። ሲድራቅ ሚሳቅ አብደናጎን በእሳት ውስጥ በተጣሉ ጊዜ እግዚአብሔር እናንተን ለማኖር የግድ የእሳቱን ኃይል ማጥፋት አይጠበቅበትም። እሳቱን ማጥፋት አይጠበቅበትም። ኃይሉን ከያዘው ይበቃል። እሳቱ ለዲም ላይትነት ያገለግላል። አሁን ብዙዎቻችን እዚህ ከተማ እየኖርን ያለ ነው እሳቱ ጠፍቶ አይደለም፣ የእሳቱ ኃይል ጠፍቶ ተአምራዊ ህይወት ነው እየኖርን ያለ ነው። የገባው ሰው አለ። ነገሩ እኮ አለ፣ ግን እኛ ምንም አልሆንም። ይሄ እግዚአብሔር ተአምር ነው። እና በሰማይ ማጉረምረም የለም፣ ለቅሶ የለም። በሰማይ ያለው ምንድነው? ምስጋና ነው። እሺ አሁን እንጽፋለን። ወደ ዛሬው ሐሳባችን እንመጣለን። የምስጋና በረከቶች በረከቶች የሚያመሰግን ሰው ምን አይነት በረከት እንደሚያገኝ ነው ላካፍላችሁ የምፈልገው። የዛሬው ሐሳቤ እሱ ነው። እንግዲህ ምስጋናን በተመለከተ ሮል ሞዴል ሊሆነን የሚችል ሰው ማን ነው ብላችሁ ስትሉ ዋናው ዳዊት ነው።
የምስጋናን ህይወት በተመለከተ የዳዊትን ህይወት ሪፈር ማድረግ ትክክለኛው ሮል ሞዴል ነው ብዬ አምናለሁ። ወዳጆቼ ለምሳሌ ዳዊትን መዝሙር 34 ላይ ብታዩት እግዚአብሔርን አመሰግነዋለሁ ምስጋናው ዘወትር ባፌ ነው። መቼ መቼ? አልፎ አልፎ ዘወትር ባፌ ነው ይላል። ይሄ ሰው አልኩኝ በቃ ከዛ ከመዝሙር 34 ተነስቼ ይሄ ሰው ምስጋናው ዘወትር ባፌ ነው ብሏል። ኦኬ እንግዲህ የሚያመሰግን ሰው ማለት ነው። ሁሉ ጊዜ ያመሰግን፣ በጊዜውም ያለ ጊዜው፣ ጠዋት ማታ፣ ክረምት በጋ፣ ኤኒ ታይም ዘወትር ባፌ ነው ይላል። ደግሞ ይሄን ያለበትን ጊዜ ብትመለከቱ በስደት ውስጥ በነበረ ጊዜ ነው ምስጋናው ዘወትር ባፌ ነው ያለው። የመጀመሪያው የምስጋና በረከት ምን እንደሆነ ልንገራችሁ። የዛሬው ትምህርት እሱ ነው። የምስጋና የመጀመሪያው በረከት የሚያመሰግን ሰው የመጀመሪያው የሚሆንለት በረከት በክፎች ምክር አይያዝም። በክፎች ምክር አይያዝም። ወዳጆቼ ሌሊት ሙሉ ይመክራሉ። የሚያመሰግን ሰው ጠዋት within a fraction of minute እግዚአብሔር ምክራቸው እንደ ገለባ ይበትንለታል። ሲማከሩ ውለው ሲማከሩ ቢያድሩ ይቆፍራሉ፣ አትገባም። ያጠምዳሉ፣ አትያዝም። የሚያመሰግን ሰው በክፎች ምክር አይያዝም። ስለዚህ ይላችኋል መዝሙር 2 ላይ ሲናገር ህዝቦች ለምን ያሴራሉ ይላል። ዳዊት ላይ እኮ 1 2 3 ሳር ለሚያሴርበት ይገርማል። በህዝብ ደረጃ ነው። እንደውም ሲናገር ገዢዎች ለመምከር ተሰበሰቡ ነው የሚለው። ሰዎች ለምን ከንቱ ነገርን ያውጠነጥናሉ ይላል። ዳዊት ታውቃላችሁ አይደለ? ከዙፋኑ ወርዶ ከቤተ መንግስት ወጥቶ ድንጋይ ተንተርሶ ይተኛል። አቤሴሎምም አዶንያስም ተነስተውበታል። ነገር ግን በዳዊት ላይ የሚመከር ሳኦል ይመክርበት ነበር። ሳኦል ይከተለው ነበር። ለረጅም ዘመን ይፈልገው ነበር። ግን እግዚአብሔር አሳልፎ አልሰጠውም ይላል። ብዙ ጊዜ የሚያመሰግኑ ሰዎች ዌል ፕሮቴክትድ ናቸው። በክፎች ምክር አይያዙ። አንተ መጨነቅ ያለብን እንዴት መከሩብኝ እያልክ አይደለም። ምን መከሩብኝ እያልክ አይደለም። ማድረግ ያለብን ይሄ አየር መቃወሚያ እንደሚባል ድምጽን በድምጽ መሻር እንደሚባል የሚያመሰግን ሰው በክፎች ምክር አይያዝም። ዛሬ እባርካችኋለሁ። ምስጋናችሁ በኃይል ይመለሳል። የክፎች ምክር እንደ ገለባ ይበተናል። በክፎች ምክር አይያዝም። አለ እኮ የሚመክርብህ አለ፣ የሚመተትብህ አለ። በዶሮ አንጀት፣ በበጋገጭ፣ በመቃብር አፈር፣ በምናምን የሚመተት አለ። ነገር ግን እየመተተ ውሎ እየመተተ ሊያድር ይችላል። በወጣ አይመልስ ብሎ ሊል ይችላል። እናዋርደው ብሎ ሊማከሩ ይችላሉ። እንዳይቀጥል ብሎ ሊማከሩ ይችላሉ። ብዙ ነገር ሊማከሩ ይችላል። እግዚአብሔር ግን የውርደታቸውን ምክር በክብር ይቀይረዋል። የውርደታቸውን ምክር ይቆማል ብለው ሲማከሩ እግዚአብሔር አምላክ እንደ ጥይት ይተኩሳል። አይችልም ብለው ሲማከሩ እግዚአብሔር አምላክ ኤልሻዳይነቱን በሕይወት ይገልጣል። የሚያመሰግን ሰው በክፎች ምክር አይያዝም። አንድ ሰው ረገጥ ያርግና በክፎች ምክር አልያዝም ይበል። እስቲ አልያዝም በሉ። አልያዝም በሉ። ህዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱን ነገር ያውጠነጥናሉ? የምድር ነገስታት ከሊቅ እስከ ደቂቅ በዳዊት ላይ ተማክረዋል፣ ተሰብስበዋል። ነገር ግን እግዚአብሔር አምላክ እንደ ገለባ ይበትንለታል። አሁን አንተ ማድረግ ያለበት ቫይረስ አንቲቫይረስ አለው። ክፉ ምክር አየህ፣ በምስጋ የሚያመሰግን ሰው በክፎች ምክር አይያዝ። የቆፈሩብን ጉድጓድ እግዚአብሔር ወደሚቀጥለው ምዕራፍ መሄጃ መሰላል ያደርገዋል። ታውቃለህ፣ ዮሴፍ የተጣለበት ጉድጓድ የውሃ ጉድጓድ ነው። ውሃ ቢኖረው ኖሮ ጠጥቶ ይሞት ነበር። እግዚአብሔር ግን አስቀድሞ አውቋል። ገብቷል። ውሃውን አስቀድሞ አድርቆለታል። የገባበት ጉድጓድ መሞቻው አይደለም፣ ወደሚቀጥለው ምዕራፍ መሄጃው። እግዚአብሔር ምስክሬ ነው። እሳቱንም ያንድዱት፣ ጉድጓዱንም ይቆፍሩት፣ ጭቃውንም ይለጥፉባችሁ። ነገር ግን ልክ እንደነ ዳንኤል፣ ልክ እንደነዛ ሰዎች ለሞታችሁ በተመከረ ጉዳይ ላይ እግዚአብሔር ለሕይወታችሁ ያደርገዋል። ለውርደታችሁ የታሰበውን ለክብራችሁ ያደርገዋል። ለውድቀታችሁ የታሰበውን እግዚአብሔር ለክብራችሁ ያደርገዋል። በክፎች ምክር አይያዝም። ሙሴ በክፎች ምክር እንዳልተያዘ በሰነፎች ምክር አይያዝም። እንደውም መጽሐፉ እኮ የሚለው መዝሙር ታውቃለህ፣ ጌታ አለ ይሳለቅባቸዋል። ህዝቦች ለምን ከንቱን ነገር ያውጠነጥናል? ለምን ያሴራሉ አለና ሲቀጥል ጌታም አለ ይሳለቅባቸዋል። የሚያመሰግንን ሰው
በእግዚአብሔር ፊት በብዙ ምስጋና በሙሉ ኃይሉ የሚቀርብን ሰው አትችለውም ስልህ አትችለውም። ነፍሱን፣ ህይወቱን፣ ጉልበቱን፣ ክብሩን እያንዳንዱ ነገሩን በዙፋኑ ስር የሚያፈስን ሰው አትችለውም። ኢየሱስ ጌታ። ስንቴ እንደሚማከሩብኝ። ሁለተኛ የምስጋና በረከቶች። በሰላም ኖራል ማለት አይማከሩብህም ማለት አይደለም። ሁለተኛ የሚያመሰግኑ ሰዎች ወይ ምስጋና በረከት የሚያመሰግን ሰው የእግዚአብሔርን ምህረት ያያል፣ ምህረቱን ያያል። ሴ አሜን። መዝሙር 18 ላይ ከዳዊት ሕይወቴን ማየት ትችላላችሁ። የእግዚአብሔር ሰው ታውቃላችሁ፣ የእግዚአብሔር ሰው ነው። እግዚአብሔር የቱንም ያህል ቢጠቀምባችሁ ቢሰራባችሁ ምህረቱ ያስፈልጋችኋል። ምህረት የማያስፈልገው ሰው የለም። የእግዚአብሔር ቸርነት የማያስፈልገው ሰው የለም። እሳት ከሰማይ ብታወርዱ፣ ተአምራት በእጃችሁ ቢደረግ፣ የቱንም ያህል ትልቅ የእግዚአብሔር ሰው ብትሆኑ፣ የቱንም ያህል እግዚአብሔር ቢሰራባችሁ ምህረት ያስፈልጋችኋል። ታውቃላችሁ፣ ምህረት ያስፈልጋችኋል። ዳዊት ብዙ ጊዜ ወድቋል፣ ምህረቱ ግን አንስቶታል። የሚያመሰግን ሰው የእግዚአብሔርን ሜርሲ የእግዚአብሔርን ምህረት ያያል። የሚያመሰግን አሁን ከብዙ ሰዎች አንደበት ላይ ሰይጣን ምስጋና ቀምጧል፣ ማጉረምረም አፋቸው ላይ አለ። ሶስተኛ የምስጋና በረከት ምን መሰላችሁ? የሚያመሰግን ሰው ጌታ ያድነዋል። መዝሙር 20 ቁጥር 6 ላይ ማየት ትችላላችሁ። ታውቃላችሁ አይደል? ዳዊት ብዙ ጊዜ ጦርነቶችን አድርጓል። ህይወቱን ሊያሳጣው የሚችሉ ብዙ አጋጣሚዎች ነበሩ። ነገር ግን እግዚአብሔር አምላክ ከብዙ ሞቶች አድኖታል። ከብዙ ሞቶች በእኔና በሞት መካከል አንድ እርምጃ ቀረ እንዳላለ ካልተከላከለው ቀስት አድኖታል። ላጥ ሲያደርግ አላየውም። ወዳጆቼ ሳኦል ስለማይችል አይደለም ዳዊትን ያልገደለው፣ እንደሚችል ራሱ ዳዊት እንዲህ ብሏል። ዮናታንና ሳኦል እንደ ንስር ፈጣን እንደ አንበሳም ብርቱ ናቸው ብሏል። ሳኦል ማለት አቅመ ቢስ አይደለም፣ እንደ አንበሳ ብርቱ እንደ ንስር ፈጣን ነው። እንደ ንስር ፈጣን ነው ማለት ከሩቅም ከጥልቅም አይቶ የወደደውን የሚይዝ ሰው ነው። ሳኦል ይዞ ዳዊትን ያልያዘው እግዚአብሔር ስላዳነው ያቀው ኃይሉን ያቀዋል። የሚያመሰግን ሰው ዳዊት እንደ ዘወትር ምስጋና በአፌ ነው። የሚያመሰግን ሰው እግዚአብሔር ጣልቃ ገብቶ ያድነዋል። በእኔ ተማምኗልና ያስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። የእግዚአብሔርን ማዳን የሚያዩ ሰዎች የሚያመሰግኑ ሰዎች። አታመሰግንም ትቸገራለህ። እና የሚያመሰግኑ ሰዎች የእግዚአብሔርን ማዳን ያያሉ። እግዚአብሔር ያድናቸዋል። እኔ አሁን ሰሞኑን ከሁለት ሞት ድኛለሁ። ሐዋሳ በየጊዜው ሄዳለሁ። ሰኞ ሄጄ ሮብ ነው የምመጣው። ሁሉ ጊዜ ሰኞ ሄጄ ሮብ እመጣለሁ። ራእይ መጽሐፍን ሳስጠና ሐዋሳ ሲሄድ 270 ኪሎ ሜትር ስመለስ 270 ኪሎ ሜትር፣ በትንሹ 500 ኪሎ ሜትር በሳምንት፣ በወር 2000 ኪሎ ሜትር፣ በአመት 24000 ኪሎ ሜትር እነዳለሁ። እና እንሄዳለን። አሁን በቀደም ከሐዋሳ ስመለስ ይገርማቸዋል። አስተምሬ ማክሰኞ ሮብ ስመለስ ገና ጥቁሯን እንደተሻገርኩኝ የሆነ ላንድ ክሮሰር በእኔ በኩል ያለውን ስፖኪዮ ገንጥሎት ሄደ። እኔም ማመን ያቃተኝ፣ ትንሽ ቢጠጋኝ በእኔ ላይ ነበር የሚወጣው። እንደገና አሁን ሽሽቾ ደግሞ ላገለግል ሲሄድ ደግሞ ሌላ ሞት። እግዚአብሔር ያድነዋል። የሚያመሰግንን ሰው የእግዚአብሔርን ማዳን። አራተኛ ደስተኛ ይሆናል የሚያመሰግን ሰው። ምን ማለት ነው ደስተኛ ይሆናል ማለት? ያው ታውቃላችሁ በዚህ ዘመን ሐዘን፣ የመንፈስ ጭንቀት፣ ዲፕሬሽን፣ ራስን ማጥፋት ምናምን በዝቷል። ታውቃላችሁ በዓለም ላይ ትልቁ ገዳይ በሽታ ዲፕሬሽን፣ ጭንቀት፣ ሐዘን፣ እንደው ዝም ብሎ እምባ፣ እንደው ዝም ብሎ ሆድ ይብሳል። በቀደም አንዱ ብሏል እንደዚሁ የሆነ ስሜት ይሰማኛል። ምንድነው የሚሰማ? ዝብርቅርቅ ያለ ስሜት ነው።
አንድም ትታችሁኝ ከከተማ የወጣችሁ ይመስለኛል። ብቻዬን የቀረው ይመስለኛል። ዘመዴ ሞተብኝም ይመስለኛል። የቸገረኝም ይመስለኛል። በውል አላወቅኩትም አለ። ግን ብዙ ነገር ይሰማኛል። የሚያመሰግን ሰው ይገርማቸዋል፣ በጣም ደስተኛ ነው የሚሆነው። ደስተኛ ነው የሚሆነው። መዝሙር 45 ቁጥር 7 ላይ ታገኙታላችሁ ዳዊት ደስተኛ እንደነበረ። የሚያመሰግን ሰው በጣም ሃፒ በሃፒ ነው። ሃፒ በሃፒ ነው። በቃ ዲፕሬሽን ምናምን ሐዘን ጭንቀት ምናምን በቃ ሳይካትሪስት ምናምን የሆነ ሳይኮሎጂስት ምናምን። አንድ ኮሜዲያን አንድ ጊዜ ደወለልኝና በጣም እንድጸልይልኝ ፈልጋለሁ ምናምን አለኝና እየቀለድክ እንዳይሆን አልኩት። ስለዋይ ዮኒ እኔ እኮ መድረክ ላይ ነው ማስቀው መሬት ላይ እሳቀቃለሁ አለ። እኔ እኮ መድረክ ላይም ስቃለሁ መሬት ላይም ስቃለሁ። የሚያመሰግን ሰው ይሄ ስትረስ የሚባል ጉዳይ ጭንቀት፣ ዲፕሬሽን፣ ጆይ ይሞላችሁ። ደስታ በደስታ ያው ዋይፍ አለች ለመሳቅ 1 2 3 ተብላ ምስክ ልጅ ነች። እኔ ብዙ ጨዋታ ስለማልችል እንዲቀልድ ምናምን ስለማላቅ እንዴት አድርጌ ላስቃት? ዋይፍ ስትለኝ ለመሳቅ 1 2 3 ስላት ሆ ብላ ትስቃለች። ደስተኛ አስበዋል ወይ? አስበዋል። እኛ ክርስቲያኖች ካልሳቅን እግዚአብሔር ራሱ እንድንስቅ ይፈልጋል። ልጄ ሳቀ ይላል፣ ደስ ይለዋል። እኛ ኢትዮጵያኖች እንኳን አኩርፈን እንዲሁም በተፈጥሯችን ፊታችን ረጅም ነው። በዛ ላይ አኩርፈ አስበዋል። ዶንኪ ፌስ ሆነ ቁጭ ስትስቅ ሰብሰብ ትላል፣ ያምርባል። እና የሚያመሰግን ሰው ጆይፉል የሆነ ህይወት ነው የሚኖረው፣ ደስተኛ ህይወት ነው የሚኖረው። አምስተኛው የምስጋና በረከት ጉልበታም ያደርጋል። ምስጋና መዝሙር 92 ቁጥር 10 ላይ ስታጠኑ ቀንድ የኃይል አርማ ነው ታውቃላችሁ። እና የሚያመሰግን ሰው ቬሪ ስትሮንግ ነው የሚሆነው። አሁን አይታችኋል፣ በየቸርቹ የሆኑ ሰዎች እኮ አይጠፉም። ልክ አምልኮ ሲጀመር ከፊት እንዲህ የሚሉ ሽማግሌዎች አይጠፉም። ጥሩምባ ይዘው ረጅም ጊዜ ቸርች ውስጥ የሚቆዩት እነሱ ሰዎች ናቸው። ብዙዎቹ አዳዲስ ናቸው፣ ሞተዋል። ሌሎቹ እኔ በደም ቼካር ከየቸርቹ አይጠፉም አሉ። ከፊት ለፊት ሽብሸባ ማትለው ግን አምልኮ መጀመሩን ያውቃሉ። መዝሙሩንም አያውቁም። ይሄዳሉ፣ ይመጣሉ፣ ጥሩምባውን ይነፋሉ። በቃ ከዛ እኔ በደንብ ሳጠና የሚያመሰግኑ ሰዎች በጣም ስትሬንግዛቸው በጣም ጠንካራ ናቸው። ይገርማል። ዝም ብሎ ልፍስፍስ አይደሉም። እነሱ በሶስት ኮሜንት አሰባብራቸው ነው የሚሉ። የሚያመሰግን ሰው ቬሪ ስትሮንግ ነው። ዳዊትን ይሁት ጫካ ለጫካ ቆንጥር ለቆንጥር ይዞር የነበረ ሰው ነው። የተከተለው ጠቅላላ እዳ ያለበት ነው። በመንግስት ቴሌቪዥን ይፈለጋል ተብሎ ወንትር ተብሎ የተጻፈበት ጠቅላላ እዳ ያለበት ተሰብስቦ ሚስቱ የተወሰደችበት ጊዜ እንደውም ድንጋይ አላነሱበት። ብዙ ጊዜ ጠላት በብዙ መንገድ ሞክሮታል፣ ግን ሂዝ ቬሪ ስትሮንግ። አሁን ሰው በቃ ዝም ብሎ ስብር በቀላሉ ስብር ተሰብሬ ተጎድቼ በቃ እገሌ ጎርቶኝ እገሌ እንዲህ ብሎኝ እገሌ የማይቆጡት ልጅ የማይገርፉት ልጅ ሲቆጡት ያለቅሳል አይነት ነገር ነው። አሁን አንድ ሰውዬ ባለፈው አንድ ነገር አሉኝ ብሎ በቃ ከፋው። አንድ ሳምንት ነው የሆነ ነገር ያሉት የሰደቡት ሶሻል ሚዲያ ላይ አንድ አገልጋይ አንድ ሳምንት ሰደቡት። ይሄው አመት ሙሉ ከፍቶታል። ሳገኘው እንደዚህ ያልኩት ግድ የለም የማይገርፉት ልጅ ሲቆጡት ያለቅሳል አልኩት። እኛ ለምንደናላ። ኤኒዌይስ ግን ስትሮንግ የሚሆን ሰው ስፒሪቹዋሊ ቦልድ የሚያመሰግን ሰው ቬሪ ስትሮንግ ነው የሚሆነው። አሚን ነው። የመጨረሻ ሁለት ሐሳብ። ስድስተኛው ጠንካራ መሰረት አለው የሚያመሰግን ሰው። መሰረቱ እንደዚህ ቀላል እንዳይመስላችሁ። በአለት ላይ የቆመን ሰው ይመስላል የሚያመሰግን ሰው። ምክንያቱም ዋስትናውን፣ ህልውናውን፣ መታመኛውን እግዚአብሔር ያደረገ ሰው ገብቷቸዋል። ይሄ
ምስጋና የእርግጠኝነታችሁ ማሳያ የማመናችሁ ማሳያ ነው ብዬ ስላችሁ ገንዘባችሁን፣ ዕውቀታችሁን፣ ችሎታችሁን አይደለም። እግዚአብሔርን የሚያምን ሰው ጠንካራ መሰረት ያለው ሰው ነው። ንፋስ ሊመጣ ይችላል፣ ጎርፍ ሊመጣ ይችላል፣ አይነቃነቅም፣ እንደ ጸና ይቀጥላል። የሚያመሰግኑ ቢዝነስማኖችን ይዋቸው በከፍተኛ የኢኮኖሚ ቀውስ ውስጥ እየገዙ ይሄዳል፣ እያተረፉ ይሄዳሉ። ሰው ይሸጣል፣ እነሱ ይገዛሉ። ሰው ቢዝነሱን ይዘጋል፣ እነሱ ብራንች ይከፍታሉ። ቢኮዝ ቤቱን ሲከፍቱት በምስጋና ነው የሚከፍቱት። የሚያመሰግኑ ቢዝነስማኖችን ይዋቸው። ለመሸጥ ቀኑን ሙሉ መቀመጥ አይጠበቅባቸውም። በመጀመሪያው የጠዋቱ ሴሽን ላይ የሳምንቱ ሸጠው ከሰዓት ኮንፈረንስ ናቸው። ጠንካራ መሰረት፣ ጠንካራ ኢኮኖሚ፣ ጠንካራ ህይወት፣ ጠንካራ ፋይናንስ፣ ጠንካራ የሆነ የሚያመሰግኑ ሰዎች እንደዚህ ናቸው። ሰይጣን አልቲሜትሊ ከአፋችሁ ላይ ምስጋናችሁን ሊቀማችሁ የሚፈልገው የመንፈሳዊ በራችሁ እንደሆነ ከእግዚአብሔር በረከት የምትቀበሉበት እጃችሁ እንደሆነ ስለሚያውቅ ቦምቦሊኖ ሲሰጠው ከመብላት ይልቅ ስለቀዳዳው የሚያወራ ሰው አትሁኑ። እያመሰገናችሁ መቀጠላችሁ ነው። እኔና ባለቤቴ ማሽን ገዝተን ብዙ ቀን ሳንሰራበት ፈነዳ። ደወለችልኝ። ማሽኑ ፈንድቷል አለች። እምባምባ እያላት ባልፈነዳው ማሽን በኩል ቆመች ጠብቂኝ። ባልፈነዳው ማሽን በኩል ህይወት ይቀጥላል። ጉዱና ያለው ኢየሱስ ጌታ ነው። አሜን በሉ። ምን እንደማይል እንገራችሁ። ቬሪ ስትሮንግ ኮንክሪት ያለው መሰረት ታውቃላችሁ። ቬሪ ስትሮንግ። እውነቴን ነው የምነግርህ ፓስተር፣ በዚህ ቤተክርስቲያን ውስጥ ስትሮንግ ኢኮኖሚ ያላቸው ለዚህ ቤተክርስቲያን አገልግሎት ብቻ ሳይሆን ለእግዚአብሔር ኪንግደም በኢትዮጵያ ትልቅ ተጽዕኖና አሻራ የሚኖራቸው ትልልቅ ሰዎች እዚህ ውስጥ ይነሳሉ። በሚቀጥለው 5 እና 10 ዓመት ውስጥ ይሄንን በአይናችሁ ታያላችሁ። እግዚአብሔር አምላክ በዚህ ምድር በቪአይፒ የሚያስወጣችሁና የሚያስገባችሁ ያደርጋችኋል። በጥቂቱ ታምናችኋልና በብዙ ትሾማላችሁ። እግዚአብሔር በነገስታት ፊት ያቆማችኋል። ጠንካራ መሰረት፣ የማይሟሽሽ የማይጠፋ። እስቲ አሜን በሉ። ከረባት አድርገን ቀና ብለን እንደሚከራይ ሚዜ ስንቆም ካያችሁን የመታን ነገር ስለሌለ አይደለም፣ መሰረታችን አለት ስለሆነ። ከሚስቴ በጣም የምገረምበት ጉዳይ አንዱ ታመሰግናለች፣ በልሳን ትጸልያለች። ስታመሰግን ሰማታለሁ። ከላይ እግዚአብሔር ከታች እሷ የቤቴ ሰራተኛ ስለሆነ ስትሮንግ ሆኜ ቆሜያለሁ። የሚያመሰግን ሚሬጅ፣ የሚያመሰግን አገልግሎት፣ የሚያመሰግን ብዙ ሰው አሁን ቴንኪው አይልም። አንተ ታንኪው ፋዘር አይልም። አመሰግንሃለሁ ጌታ ሆይ አይልም። ልጆቼን እያዩ አመሰግነዋለሁ። ለማመስገን ከፈለጋችሁ ምክንያቱ ብዙ ነው። እውነት ብዙ ሰዎች አሉ ሆስፒታል በሰው እጅ ላይ ያሉ። እናንተ እጅና እግራችሁ እንኳን ይንቀሳቀሳል። ምህረትን እድልን ሰጥቷቸዋል ጌታ። አሜን ነው። ጌታ ይባረክ። ሰባተኛውና የመጨረሻው የሚያመሰግን ሰው ገዢ ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 10 ከቁጥር 1 እስከ 5 የእግዚአብሔርን ቃል ስታጠኑ ታገኛላችሁ። ገዢ ነው። the spirit of governance የገዢነት መንፈስ ያለበት ሰው፣ the spirit of praise የአምልኮ መንፈስ ያለባቸው ሰዎች የገዢነት ቅባት የገዢነት መንፈስ አለባቸው። ወዳጆቼ ዳዊት 40 ዓመት ነው የገዛው ታውቃላችሁ። ገዢ ነው። እያጉረመረማችሁ እያለቃቀሳችሁ አትገዙም። እያመሰግናችሁ ነው የምትገዙት። አሁን ለምሳሌ ኢትዮጵያ ውስጥ ታውቃላችሁ አይደለ? ቢሳካላችሁ ሰክሰስፉል የሚሆኑ ፍሩትፉል የሚሆኑ ሰዎች ኮምፕሌን የሚያደርጉ አይደሉም። በመጥፎ ሁኔታ ውስጥ እድል የሚታያቸው ሰዎች ናቸው። እዚህ መጽሐፍ ቅዱሴ ላይ እዚህ ጋር በጥቁር የተጻፈ ጽሑፍ አለ። እንደዚህ ነው የሚለው፣ ወጀብ ሲነሳብኝ እንቅልፌ ይመጣል ነው የሚለው። በጥቁር የተጻፈ ወጀብ ሲነሳብኝ እኔ እንቅልፌ ይመጣል። በጊዜ ነው የምተኛው፣ እንኳን እንቅልፌ ላጣ።
እንደውም ሚስቴ አንድ ቀን ቆማ ታየኛለች። ተኝቻለሁ። ስነቃ እያየች ገዢ ነው። መግዛት ትፈልጋለህ? ባለህበት የአገልግሎት፣ የቢዝነስ፣ የህይወት ምናምን በየትኛውም መልኩ የምድሪቷን ከፍታ መርገጥ ከፈለክ ገዢነት ከስፒሪት ኦፍ ፕሬዝ ጋር ነው አብሮ፣ ከምስጋና መንፈስ ጋር ነው አብሮ የሚሄደው። ሰይጣን ተገዢ እንድትሆኑ ሲፈልግ ምስጋና ካፋችሁ ይቀማቸዋል። ወዳጆቼ እግዚአብሔር ለዚህ ቤተክርስቲያን ስላደረገው ነገር ሁሉ ጌታን እባርካለሁ። እስቲ አሜን በሉ። የመጣው 3 ሰረገላ የሚሰማው ግን የ3000 ሰረገላ ድምጽ ነው። የእግዚአብሔር መንፈስ የሚናገረኝ እሱን ነው። ስለዚህ ቤተክርስቲያን የሚሰማው ኢትዮጵያ ላይ የሰረገላ ድምጽ የ3000 ሰረገላ ድምጽ ይሰማል። የኃያል ሰራዊት ኮቴ ድምጽ ይሰማል። ምንም በሌለበት ገዢ ላደረጋችሁ፣ ለማይንሸራረተት መሰረታችሁ፣ ለማይሰበር ምርኩዛችሁ፣ ለማይጠልቅ ፀሐያችሁ ምስጋና ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። አሜን ነው። ስለዚህ እያመሰገናችሁ ትወርሳላችሁ፣ እያመሰገናችሁ ትገዛላችሁ። ዘርጉ እጆቻችሁ እንደዚህ እንደተቀመጣችሁ ወደ እኔ ተመልከቱ። የሚያያችሁ ሁሉ ይውደዳችሁ፣ የሚሰማችሁ ሁሉ ይቀበላችሁ። እንደ ጠዋት ደመና ድመቁ፣ ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ። የሞት የበኩር ልጅ በሽታ ሰውነታችሁን አይንካ። እድሜያችሁ ሲጨምር ኃይላችሁ ይጨምር። የአፋችሁ ቃል ሕግ ይሁንላችሁ። ከናንተ ቃል በኋላ ማንም አንዳች አይጨምር። ትናገራላችሁ፣ 4 ነጥብ ይሆናል። ትተክላላችሁ፣ ይበቅልላችኋል። ታስባላችሁ፣ አካል ይይዝላችኋል። ትዘራላችሁ፣ ያብብላችኋል። ተባረኩ። ቁጭ በሉ። ኢየሱስ ጌታ አሜን ነው። ጌታ የተባረከ ይሁን። ብዙ ሞቶችን አልፈናል፣ አንረሳው አይደለ ወይ? አንረሳው። ሐዋሳ አንድ ጊዜ ላገለግል ሲሄድ ዶይ ድንገት አሟት ተጠራው። ሲሄድ ኦልሬዲ ሁሉ ነገር አልቆ ብዙ ሞቶችን አልፈናል። አረሳም ውለታው። እናመሰግነዋል። ተመልከቱ። እግዚአብሔር የረዳው ሰው ማየት ከፈለጋችሁ ሩቅ አትሄዱ። እኔ ወንድማችሁ አጠገባችኋለሁ። እናንተ ማለት እኮ የእግዚአብሔር የደግነቱ ማሳያ ናችሁ። ሀብታም በዌር ሃውሱ ካስቀመጠው ሁሉ ቀንሶ ዲስፕሌይ እንደሚያዘጋጅ፣ ማሳያ እንደሚያዘጋጅ፣ የብዙ የእግዚአብሔር ቸርነት ማሳያ፣ የብዙ የእግዚአብሔር ደግነት ማሳያ። አይነጉም ያልናቸው ሌሊቶች አልነጉም፣ ነግተዋል። አናልፋቸውም ያልናቸውን ጊዜያቶች አልፈናል። ይሄ እንዴት ይሆናል ያለው ነገር ሆኗል፣ ተችሏል። በቁማችን በተረሳንበት አገር ጌታ አክብሮናል። መቃብራችንን ደፍኖታል፣ ዕዳችንን ከፍሎታል። ወዳጆቼ ጌታ የተባረከ ይሁን። ይኸውላችሁ ቃላት ሊያጽናኑት ከማይችሉ ስብራት ድናቸዋል። ብዙዎችን በላቸው ጌታ ይለኛል። ቃላት
የትኛው ምክር ሊጠግነው ከማይችል ስብራት እግዚአብሔር አድኗችኋል። ትዝ እስከማይላችሁ ድረስ ዛሬ ፊታችሁ በደስታ አይናችሁ በደስታ እንጂ በሐዘን አይደለም ያለቅሰው። ብዙ የተደረገለት ሰው ነው የሚያመሰግነው። የቱ ጋር ነበረ የታመምኩት ብላችሁ እስክትገረሙ ድረስ ተፈውሳችኋል። የሚያመሰግን ሰው ትላንቱን የሚያስታውስ ትላንቱን የማይረሳ ሰው ልሰብስብላችሁ። የሚያመሰግን ሰው በክፎች ምክር አይያዝም። የሚያመሰግን ሰው የጌታን ምሕረት ያያል። ወደ እኔ ተመልከቱ። ይሄ ዓመት የእግዚአብሔርን ታማኝነትና ምሕረት የምታዩበት ዓመት ነው። በቤት በትዳራችሁ ያገለገላችሁት ያመናችሁት የተንበረከካችሁለት ያድነኛል ያላችሁት አድኗችሁ የምታዩበት ዓመት ነው። የእግዚአብሔር ምሕረት የምታዩበት። ሜዲካል ሪከርዳችሁን እግዚአብሔር ያስተካክለዋል። የሕክምና ሪከርዳችሁን። ምክንያቱም የሚያመሰግን ሰው እግዚአብሔር ያድነዋል። መድኃኒት የለውም ከተባለባችሁ ጉዳይ ላይ እግዚአብሔር ያድናችሁ ያድናችሁ። እኔ ያው አገልግሎቴም ሰፊ ነው፣ ውጊያውም የዛኑ መጠን ነው። እስካሁን ድረስ በመልካም ወጣት አገልግሎት ከ67,000 ሰዎች በላይ ጌታን ተቀብለዋል። ጦርነቱም ከዚህ ውስጥ 6,000 ሰዎች እንኳን በጌታ ድነው ቢቀሩ ከ67,000 ሰዎች ውስጥ በረከት ነውና በቃ አይቀጥልም ተብዬ የቀጠልኩ ሰው ነኝ። ግን አልፈናል። እግዚአብሔር አሳልፎናል። አሚን ነው። እጆቻችሁን ከፍ አድርጉ እንደተቀመጣችሁ። እናመሰግንሃለን፣ እንባርካሃለን። የወደድከን የጠበቅከን የረዳህን ምስጋና ላንተ አለን። ስራ ብዙ ነው፣ ደግነት ብዙ ነው። አንረሳንም። ከየት እንዳነሳህን፣ እንዴት እንዳገዝከን፣ እንዴት ጨለማችንን እንዳበራኸው እግዚአብሔር ደግ፣ እግዚአብሔር ንጹህ፣ እግዚአብሔር መሐሪ፣ እግዚአብሔር ኢኮኖሚያችን፣ አንተ የልጆቻችን ትምህርት ቤት፣ አንተ የቤታችን አስቤዛ፣ እግዚአብሔር ንጹህ፣ እግዚአብሔር ደግ፣ ተባረክ። ለእኛ ስለበዛው ደግነት እናመሰግናለን፣ እንባርካለን። ረዳህን፣ አገዝከን፣ ሰው አረከን። ታሪካችን ቢፋቅ ከደግነት ውጪ ሌላ የኛ የሆነ በጎነት አይገኝም። ከዚህ ውጪ ሌላ ታሪክ የለንም። ጌታ ሆይ ዘወትር ምስጋና ከአፋችን አይጠፋም። የተደረገልን ብዙ ነው። አመሰግናለሁ። ተባረክ። ልጆች ሰጠህን፣ ጤና ሰጠህን፣ ቤት ሰጠህን፣ ሕይወት ሰጠህን። ተባረክ። ከሕያዋን ጋር ቀላቀልከን። ተባረክ። አንረሳም። ያ ሜምፊቦስቴ ከቆሻሻ መጣያ የተነሳው ቸርነት ያነሳው የእግዚአብሔር ቸርነት ከአፈር ከትቢያ ያነሳው ያ ሰው
ስለ ቸርነት ለመዘመር ከኛ የሚቀድማን አለ። አይተናል ደግነትህን፣ አይተናል ቸርነትህን። እናመሰግንሃለን።